እኛ ጥፋተኛ እኔ ነኝ። ጥፋቴ ምንድነው? መጀመሪያውኑ ከኡስማን ጋር መቅረብም ሆነ ኡስማን እንደዛ ጉዳት ደርሶበት ሄጄ መድረስ አልነበረብኝም። እሱ ቀን ይጸጽተኛል። እሱ ቀን በጣም ነው የሚጸጽተኝ። ትላንት የሞተችው እናቴን ጋለሞታ በጣም ብዙ ነገር ሰድቦኛል። እሱም ይገባኛል። ተቀብየዋለሁ ስድቦቹን ብዙ ነገር የሞተችው እናቴን ሳትቀር የጋለሞታ ልጅ ምናምን ብሎ ሲሰድበኝ ነበር። ይገባኛል። በነገራችን ላይ ያው የሚገባኝ ነው የተሰጠኝ። ኢትስ ኦኬ። ሲቀጥል ረዋንን እና ኡስማንን በተአምር እኔ አይደለሁም የሚያስተዋወቅኳቸው፣ እኔም አይደለሁም ወደ ፍቅር እንዲገቡ የሚያደርኩት። አላቅም ነበረ። ረዋን እርጉዝ ከሆነች በኋላ ነው የነገሩኝ። እንደ ማንኛውም ሰው ሁልጊዜ እንደ ሶሻል ሚዲያ ሰው ነው የሰማሁትኝ። በኡስማን ብዙ ነገር ዋጋ ከፍያለሁ። እጁ ላይ ተቆርጦ በደማው ደም ታስሬያለሁ። ባይዘው ሚዲያ ላይ መጥቼ ምናምን አልተናገርኩም። ብዙ ጊዜ እኔ የራሴን ቁስሎች አልናገርም። ችግሬ ያለ ታስሬበታለሁ። ያንን አንድ ቀን በራሴ ነገር የማራት ላይ ችግር መጥቶብኝ ምናምን አያቅም። ችግር የለም። ሁሉንም ነገር ተቀብያለሁኝ። ከዚህ በኋላ ግን ብትችሉ በኡስማን ጉዳይ ላይ እኔን እንዳታካትቱኝ፣ የሚያገባኝ ነገር ስለሌለ። ሁለተኛ ከረዋን ጋር አሁን ነው ወደ ቤት የመጣሁት። ውጪ ነው ያደርነው፣ ሆስፒታል ነው ያደርነው። ረዋን በጣም ነው የምታሳዝነው። በጣም የሚያሳዝን ሁኔታ ላይ ናት ያለችው። ለእሷ ስል ሌሎችን ነገሮች ላለመናገር ሞክራለሁኝ። እህቴ ናት። በጣም ነው የምታሳዝነው። ረዋን በጣም የዋ ብዙ መስዋዕትነት ይከፈለች ልጅ ናት። ያው አንድ ሰው መወሰን ያለበትን የሚወስነው ራሱ ነው። እኔ ግን ትላንትና ኡስማን የእጄን መልስ ነው የሰጠኸኝ። መደረግ ያለበትን ምላሽ ነው ለኔ የሰጠኸኝ። የሰደብከኝንም ስድብ ተቀብየዋለሁ። የሞተችው እናቴን ጋለሞታ ብለህ ሰድባሃትን ማንም ቲክታክ ላይ እናቴን በዛ ደረጃ ሰድቧት አያውቅም። ያንን ተቀብያለሁ። ቆሻሻ ብለኛል። ያንንም ተቀብዬ ሁሉንም አንተ ያልከኝን ነገሮች ተቀብያለሁ። ከዚህ በኋላ ግን በመልካምም ሆነ በመጥፎ ነገር ስሜን እንዳታነሳ። ከኡስማን ጋር ያለኝን ነገር ምንም አይነት የሚያገናኘኝ ነገር የለም፣ የሚያነጋግረኝም ነገር የለም። ይብላኝ ለእናትህ ያገባህ ይፈታሃል ይባላል እና እናቴ ጋለሞት አይደለችም። እናቴ ቆርባ ተከብራ የሞተች ናት። የሞተችው እናቴን ባንተ አፍ ጠርተሃታል። ለኔ ደግሞ ቀይ መስመሬ ደግሞ እናቴ ናት። ባንተ የከፈልኩትኝን መስዋዕትና ያደርኩበትን የታሰርኩበትን በረዶ ቤት ጭምር አርሰው ለመልካም ነው ያንን ያደረኩት። ምላሽን ደግሞ በሚገርም ነገር መልስህልኛል። አመሰግናለሁ። ነገ እንድጠነቀቅ፣ ነገ የት ቦታ ዘልጌ መግባት እንዳለብኝ፣ ለማን መሮጥ እንዳለብኝ አሳይተኸኛል። በተቻላችሁ አቅም ግን ከኡስማን ከሚናገራቸው ንግግሮች ጋር የምትወዱኝ የምትጠሉኝ በዛው ቀጥሉ። የምትወዱኝ ሰዎች ማለት የምትወዱኝ በንጹህ ነገር የምትወዱኝ፣ ይሄ እንትን የሆነ ጥላቻ ኖሮባችሁ ምናምን እናንተን እንትን አልልም። ግን የምትወዱኝ ሰዎች ኡስማን ከሚናገራቸው ንግግሮች ጋር ፎቶዬን አታድርጉ። ስለ ኡስማን አያገባኝም። እንደ ማንኛውም ስደት ላይ እንዳለ ሰው ሰፖርት አድርጌዋለሁ። ምላሽንም ሰጥቶኛል። ስለዚህ ረዋንን እና ኡስማንን እኔ አላስተዋወቅኳቸውም።
በቃ ይሄን ልናገር ነው የገባሁት። ሌላውን ደግሞ እኔና ረዋን እንመጣለን በላይቭ። ትረጋጋ። እሷ ሆስፒታል ነው ያደርነው፣ አልተኛንም። በቃ ረዋንን ሁላችሁም አይዞሽ በሏት፣ አበረታቷት፣ ከጎኗ ሁኑ። በተለይ ሴቶች ከጎኗ ሁኑ እና ይሄንን እንመላችሁ። በመልካም ነገር እንኳን ኡስማን ስሜን ካነሳ በመልካም በጥሩ ነገር እንኳን መሲ ካልክ ዳግም ካንተ ጋር የምተያይበትም የምነጋገርበትም የማወራበትም ምንም የምልበት ነገር የለም። ስለዚህ ነው አልወለደችም፣ አሟት ስለነበረ ማታ ሆስፒታል ነው እንትን ያለው ነው። ገና ናት፣ አልወለደችም። እሷ ግን እመቤቴ ማርያም 2 እስክታረጋት ድረስ አለው ደውልላታለሁ። በበደ ጥፋት አጥፍቼ ወይ ደግሞ በድዬ እናቴ ጋለሞታ ብትባል ኖሮ ትላንትና ችግር የለም። ወላጅ እናቱ ቲክቶክ የኔ ቲክቶክ ስላለ ስለምታዳምጡ ልጅሽን ለመሰብሰብ ልጅሽን በራሱ ማንም ሰው በራሱ ነው ህይወቱን የሚያጣው የሚኖረው። ስለዚህ እኔ በማንም ተደርቤም ሰው ምጣላም ሰው አይደለሁም። ግዴታ እኔ እሱ ወጥቶ አፉን እንደሚከፍተው እሱ የሚጣላቸውን ሰዎች መጥላት የለብኝም። እኔ ሰው ተደርቤ ሰውን አልጠላም። እሱ ለኔ የሆነ እሱ መስመር ሊያበጅልኝ ማንም ሰው አይችልም። እሱ የሆነ ሰው ይጠላልና እኔ ተደርቤ እህቴ ናት፣ ሀቢባ እህቴ ናት። በነገራችን ላይ ቲክታክ ላይ ሙሉ ብትጠሏት እኔ አለመጥላት መብቴ ነው። ቲክታክ ሁሉም ጠልቷት ደግሞ እኔ ብቻ የኔ መውደድ መብት አለኝ። እኔ የመጥላትም የመውደድም መብቱ የኔ ነው። የማንም ገረድ ግን አይደለሁም። ሰርቼ ነው የምኖረው፣ ለፍቼ ነው የምኖረው። ገባችሁ? ስለዚህ በየእንትኑ ላይ ልክ እንደ ቅመም እንደ ጨው የኔን ስም ካላስገባችሁ አይሆንም። ኡስማን ስለምትሰማው ይሄንን ልንገርህ፣ በመልካም አይደለም የሞተችውን ለተብርሃን ገብረ ጻዲቅ እናቴን ጋለሞታ ብለሃት እኔን ለሰደብከኝ ስድቦች ገረድ ሴተኛ ዳሪ ላልከኝ እሱን በምጠይቅህ ጠይቅሃለሁ። እና ጨርሻለሁ። ረዋንንና ኡስማንን እኔ ያላገናኘኋቸውም። ረዋንም ራሱን ትላንትና ተናግሯል። ለሁሉም ነገር ልክ አለው። ኡስማን የወለደችህ እናትህ እንደኔ አልቻለችህም ብለሃለች። እናትህ በራሷ ባንደበትህ ግሩፕ ላይ አድርጌ ሳዋራክ ብለሃለች። እኔ የሷን ያክል አልቻልኩም። ሰው የሚያዩ የሶሻል ሚዲያው ነው። አንተ ከቤት ወጥተህ በቀረህ ቁጥር አንተ ምን ባልኩት ልክ እንደወለደችህ እናትህ ከረዋን ጋር እንንከራተት ነበር። ለዚህ ደግሞ ተገቢው ምላሽ በነገራችን ላይ የትኛውም ነገር የሚፈጠሩት ለኔ ለህይወቴ ለቀጣይ ነገሮች ሁሉ ትምህርት ቤት ሆኖ ነው እያለፉኛሉ። ደብተር ተሸክሜ ሳጉላላም የነበርኩትኝን ጊዜን በዛ ያልተማርኩት በሰዎች ተመሪያለሁ። ትላንትና ታሜ አይደለም ሊያንቅህ አይደለም ሊመታህ አንተን ሊያረጋጋህ እዛ ድረስ መኪና ተገልብጠኑላ ነበር።
ምንሽ ነው? ምንም ሀቡ